እሺ የመድፈኛው ቤተሰብ አንድ እኩል ወተናል እኔ ምንም አልጨነቀኝ አልጠበበኝ ለምን ብትለኝ ፕሪዲክሽን ላይ በግልጽ አቻ ብዬ ፕሪዲክት ነው ያደረኩት ተረዳኝ አይደል ምጠብቀው ውጤት ስለሆነ ባይሆን እንደውም ትንሽ የደበረኝ እኛ ቀድመን አግብተን ከዛ አላነሱ ስላገቡብን ግን ዞሮ ፔናልቲ ነው ለወታችን ላይ ማንም ሰው አሁን ፔናልቲ ሁለቱም ላሽ ቢባል 0-0 ነበር ነው ስለዛ እኔ የምፈልገውን ጎል አላገቡብንም ያሁላ ጫና አድርገው ጎል አላገቡብንም እንደውም ጥሩ ተጫዋቾች ዙሜንዲ ዛሬ ምርጥ ነበር በእናት የፉላም ላይ ድገመው ገባ ኦዲጋርድ ለምን ወጣ ምትሉ ሰዎች ደግሞ 90 ደቂቃ ሁለት ጨዋታ በተከታታይ ተጫውቶ ሶስተኛም ጨዋታ 90 ደቂቃ ከተጫወተ ቀድሞ አሁንም ቢጎዳብንስ ለፉላም እንፈልጋለን ኤዜ ምርጥ ነበርሽ ኤዜ ምርጥ ሳካ ልክ እንዳንቺ ሻርፕ ቢሆን ኖሮ የለበሰው ጫማ ራሱ ልካር የሂንካፒን ጫማ ነበር መሰለኝ የለበሰው ተንሸራተተ ጠላት እንዴት እንደሚደሰት ማንዬ ገባር ሰው እኮ ይገለብጣል እኮ ሰው እኮ ይቀለብሳል ተረዳኝ ጋር እኛ አትሌቲኮ ሜዳ ሄደን አቻ ነው ይዘን የወጣ ነው አታስብ ነው ማለት በሜዳችን ደግሞ በተለይ ዛሬ ምርጥ የነበሩ ተጫዋቾች ከደገሙት ምንም እናረግልህ ምንም ቅር እንዳይልህ ጠላት ባየር ሊቨርኩሰንን አታልፍም ከዛላ ስፖርቲንግን አታልፍም አሁን ደግሞ አትሌቲኮን አታልፍም አትሌቲኮን ብታልፍም ፒኤስጂ እና ባየር ሙኒክ ይገርፈዋል እንደዚህ ነው የሚለው ተረዳኝ አይደል አንተ ዝም ብለህ ብቻ ጉዞህን መሄድ አቻ ነው ምን ወጣው ብዬ የአርሰናል ለጋፊ ሆኜ ፕሪዲክት አርጌ ይናደዳል ብለህ ካሰብክ ያማሃል ከተናደርክ ደግሞ እንዳትናደድ እኔ የጠበቁት ውጤት ነው ቀድመን አግብተን ስለገባብን ነው ቅር ያለን ፔናልቲው ስለተሰረዘ ነው ቅር ያለን እንጂ ሚገርም ውጤት በሜዳችን አምተን ከባየር ሊቨርኩሰን የተሻለ ከሞኑ ገነርስ እኔ በቃኝ ደስ ብሎኛል ጀሞ እኔ ከበቂ በላይ ደስ ብሎኛል ቡድናችን ማለት ነው ወደ ስፔን አቅንቶ ዋንዳ ሜትሮፖሊታኖ ስታዲየም ላይ ያሳየው ቆራጥነት ደፋርነት ጨዋታውን ለማሸነፍ የነበረው ፍላጎት እኔ ከበቂ በላይ አስደስቶኛል ጀሞ አርቴታ እጅግ ቆንጆ አቀራረብ ቆንጆ ለፍጻሜ ሊቀርብ የሚፈልግ ቡድን አይነት ጥንቃቄ የታከለበት ቡድን አሳይተኛል ደስ ብሎኛል በቃ እኔ ማዱኬ ማርቲኔሊ እና ቪክቶሪዮ ኬሬስ ሲሰለፉ በጣም ሰግቼ ነበር ወይኔ አንድም ጎል እንኳን አናገኝም ብዬ ነበር ከቆመ ኳስ አግኝተናል በፔናልቲ በቃ ነበር ውጤት አስጠብቀን ብንወጣ በጣም ደስ ይለኝ ነበር አንድ ጎል ደግሞ ጨምር አድርገን ግን አልሆነም እኛም በቆመ ኳስ ማለት ነው ጎል ተቆጥሮብናል ይሄንን ጨዋታ ዋናው ነገር ከነነብሱ ወደ ኤምሬትስ ይዘን ሄደናል ገብቷል አይደል እዛ ውስጥ ምንም አይመጣም የምሬን ነው የምላችሁ ዋናው ነገር ግን ምን ነበር እዚህ ሜዳ ላይ ማለት ነው ሳንሸነፍ መውጣት ነበረብን ቆንጆ ኢኮኖሚካል ሆነን ወተናል ይውላችሁ ሳካና ኤዜን አሳረፈን ነው የተጫወት ነው ገብቷል አይደለ ለፕሪሚየር ሊጋችን ለፉልሃም ጨዋታ ዘንስ ቀጣይ የሚመጣው ጨዋታ ለኤምሬትስ ላይ ማለት ነው እኔና አርገኛ አትሌቲኮን ካለጠፍናቸው ጀሞ ካለጠፍናቸው እኔ ደስ ብሎኛል ጀሞ የምሬን በጣም ነው ደስ ያለኝ ከሞን ጋር ኮፒ ሊንክ ሼር አድርጉና አዳርሱልኝ ይመቻል ያደለው 9 ያገባል በጠፋ ቻምፒዮንስ ሊግ አንዳንድ ተባብለን እንግባ የተባባላችሁ ነው ይመስላል እስካሁን አስበሽታችሁን አንዳንድ ይሁን አልቫሬዝ ያገባል ብዬ ነበር አልቫሬዝ አግብቷል ተመችቶኛል አቻ አሪፍ ውጤት ነው እስቲ ለንደን ላይ ተገለብጡት እንደሆነ እናያለን ለንደን ላይ እንገለብጠዋለን ትላላችሁ ሁሉም ኮንተንት ክሬተር ይመጣና አሪፍ ውጤት ነው ለንደን ላይ እናያለን እስቲ አቸውተናል ምን አይነት ጨዋታ ነው ሰከንድ አፍ ላይ ከበዱ ሌላ ቲም ነው የሚመስሉት አትሌቲኮች ሰከንድ አፍ ላይ በጣም ፕረስ ያደረጉ ነበር ግን አሪፍ ነው ማቹር የሆነ ጌም ፕሌይ ነው ያየሁት ዛሬ የምር እየቀለድኩኝ አይደለም ለመሰላችሁ ዛሬ ጨዋታው ከከበደን መሸነፍ የለብንም ገብታችኋል ልናሸንፍ ነው ሄድነው ማሸነፍ ካልቻለ መሸነፍ የለብንም አቻውተን እንመጣለን ለሜዳችን ላይ ያላ ጨዋታው ገብታችኋል አይደለም ስለዚህ በጣም ያበደ ጨዋታ ነበር ዛሬ ፈርስት አፍ ላይ ተመለከተነው ሰከንድ አፍ ተበልጠን ነበር እማሏሻችሁ ሰከንድ አፍ ላይ እድልም ነበረን ማለት ግሪዝማን አንግል ገጨበት ሉክማን ደግሞ ትችላል በጣም ነው የምትችለው በቃ አስተሳሰብ ደስ ብሎኛል መሀል ላይ ነው የምትመጣው ምናምን ነገር አስፈርመሃለሁ ቀጣይ ምንድነው በጣም ያበደ ማለት ነው አትሌቲኮች በዚያ ጨዋታችሁ ማለት ነው ቀጣይ ሜዳችን ላይ ስናገኛችሁ እንተፈጥፋችኋል ምንም ጥያቄ የሌለው ማለት ነው ኤዜ ግን ተቀይሮ ገብቶ ምን አይነት ጨዋታ ነው የጨዋታው አይታችሁታል ምን አይነት ሰው ነው ኤዜ ኤዜ ነው ኦዲጋርድን አንድ ላይ ሲጫወቱ ማየት ፈልጋለሁ መሀል አድርጎ ነው ኦዲጋርድን ኤዜ ሌፍቲንግ አድርጎ አትፍራ መከላከሉን አትፍራ በቃ ከነጨራሹ ገብቷላ ቀጣይ ያን ነው ማየት እንፈልገው በጣም ያበደ ጌም አትሌቲኮን ያዝ ነው ግን ቤን ዋይት አቃተ ቤን ዋይት ፒኤስጂን ሆኖ መጣ የኔ ሳተ ነበልባል ማን ተከላካይ ያዘው ማን ያዘው ከአትሌቲኮ በላይ ከበደን አረ ቢስሚላህ
ተቃጠል ዋይት የሰው ልፋት የምታወድም በእጅ መንካት እንኳን ያጋጥማል ቢባል እንደዛ ተዝረጥርጠህ እንዴት በእጅ ትነካለህ? እሺ እሱን እንለፈው። የምታሳየው እንዳለ ብቃት በአንተ ምክንያት የተሞከሩብን እዚህ ጋር ነፍሳችን እንዲወጣ ያደረክም አንተ። ለማንኛውም ለኛ ማሸነፍ ነው። 2 ጨዋታን የቀረን እኮ ለሻምፒየንስ ሊግ ዋንጫ ቤተሰብ ይሄኛው ላይ ብናተኩር አይሻልም? 2 ካሸነፍን እኮ ዋንጫ እንበላለን። እዛ ሲቲ 5 ምናምን እሱንም ተስፋ አድርግ። ግን እዚህ ላይ ግን የሆነ ተንቀን ሰው ሁሉ ችላ ብሎን ልንበላ ነው ቤተሰብ። ለማንኛውም አቻ ከሜዳ ውጭ ያውም ከአትሌቲኮ ጋር በጣም ቤስት ውጤት ነው። እንደውም አትሌቲኮ ፈርቶ ነበር። ይመቻችሁ። አንድ አቻ አለቀ። አርሰናል ሸውዶ ሌላም ፔናልቲ ሊያገኝ ነበር። አሁን የኢዜ ፔናልቲ ቢሰጥ ህይወት ፌር አትሆንም ነበር። በእውነት በጣም ነበር የሚደብረው። ቅስማቸውን ነው የሚሰብረው። አልቫሬዝ ኤፍሲ ሞክረዋል፣ ቅጥቅጥ አድርጓል። እንዲሁም አንግል የገጨባቸው ምናምን። አልቫሬዝ ደግሞ እንዴት ነው የሚችለው? በስማ ኤኪቲኬ እስከሚሻለው እሱን ገዝተን ከዛ በኋላ ልንሸጠው እያሰብን ነው። ለአርነ ስሎትም ቴክስት አድርግለታለሁ። ቀጣይ ሳምንት አርሰናል 1 ያገባል፣ 1-0 ያልቃል ጨዋታው። ከዛ በኋላ ለፍጻሜ ይደርሳል። ፒኤስጂ ይሰጣል፣ ፒኤስጂ ይበላል ማለት ነው። በቃ አለቀ። አቻ አልቋል። ትላንት ባልየህበት አይን ካየኸው ጨዋታው በጣም ነው የሚከብደው፣ ግን አቻ አልቋል። የሆነ ጨዋታ በቃ ይመቻችሁ። ካለመሸነፍ ይሻላል እንጂ ማለት ነው። እንደ ዛሬ እኔ እንደ ሉክማን ያቃጠለኝ ማንም የለም ዛሬ። አንተ እድልን ካልተጠቀምኩ በኋላ ዋጋ እንደሚያስከፍልህ በጣም ግልጽ የሆነ ነገር በሜዳ እግዚአብሔር ሉክማን ያንን ይመስል ኳስ ዋጋ ያስከፍላልን ያውቀዋለሁ እንዴ። እኔ አሁን የግሪዝማን ኳስ ይመታል አንግል፣ ያ ኳስ አንግል ይመታል። እግዚአብሔርን እንደው አርሰናል እለፍ ሲለው ነው እንጂ አሁን እንዴ። እኔ ራያ ግን ረበሸን እኮ ራያ። እኔ ራያ በጣም ይረበሸን። የማይመለስ ኳስ ሁሉ አንተ እነ ሳልባን እነ ማካለሽ ከቨር የተደረጉት በበረኛቸው ነው። ምን አይነትን አትሌቲኮ ሚድፊልድ ተበልጠዋል። አልቫሬዝ ከወጣ በኋላማ ማለት ነው ባሰባቸው ጭራሽ እንዴ። አልቫሬዝ ኤፍ ሲሆን አንተ በሜዳ አቻ ጮታለህ። እኔ እኮ መከላከል በቃ አቻውን ፈለጉት የሆነ ሰዓትማ በቃ እንዴ። ሁሉንም ዳር እያለች ነው፣ እዛም እዚህም ዳር እየተግደረደረች ነው። ዳር አርሰናል በአትሌቲኮ ማድሪድ የሚሸነፈው ባርሳ መሰለህ እንዴ? ፓፓ ምን ሆነሃል? አንተ እኮ የአርሰናል ደጋፊ ነህ ይላል። ነው ድንቁ መጥቶ ወይኔ ባርሳ በስመ። ለማንኛውም የሚመቻችሁ 2 ፔናልቲ ተመልክተናል። 2 ጎል አለው ጨዋታው። ታንክስ ካርድ ግን እርግጠኛ ነበርኩኝ 3 ጎል እንደሌለው ማለት ነው። በጣም ሹር ነበርኩኝ። ዳኛው የተመሰገነውን 2 ፔናልቲም ቢሆን ጎል ተመልክተናል ማለት ነው። የትናንቱን ጨዋታ ባየንበት አይን 2 ፔናልቲ ተመልክተን ውጣ እነሳኔ መሳሰሉ ተጫዋቾች ባየንበት አይን ኧረ በስመ አብ። ሰከንድ አፍ እኮ እንደው የተሻለ ነገር ካለ ብዬ ምናምን ማየቴ። አንተ ልጅ ግን ምንህን ነው የሚያምክ? በመብራን ምንህን ይነኩት? እንደው እኔ ሲጀመር እዛ እንግሊዝ ቲም ተመልሰ ከገባክ በኋላ ጤነኛ አይደለም። የትኛው አሁን እንደው ታዳጊስ እንደዚህ ያደርጋል? እንደው አይደለም። ኧረ በይ ኦዴጋርድ ሲወጣና ሙቁሃው ሲከፈት እኩል ነው አትሌቲኮ ማድሪድ የተነቃቀው ወገን እኩል ነው የተነቃቀው። ምንድነው እንዴ? በቃ ያቺ ፔናልቲ ሞታ ሰጣቢውን እኮ ነው በቃ አልቆ ነበረ። ዜዘሩ አልቆ ነበር። እንዲህ ሀራምቡል ኧረ ጽድት ያለ ሀራምቡል እንዴ! ትናንት ነው ባያይ ነኝ ምን አገባኝ? ማን አባይ ያለክ? ማን ጠራክ? ሲጀመር ማን ያለክ እንዴ? ለምን የትናንት ነው ሃይላይት አታይ? ማን ጠራክ እንዴ? ጎበዝ። ስለዚህ ደግሞ አስረዱኝ። ሀራምቦል ይሆናል ብዬ እንደጠበቅኩት አይደለም። አሪፍ ጨዋታ ነበረ። ነገር ግን አትሌቲኮ ማድሪዶች ስተዋል። ግሪዝማን እና ሉክማን የሳቷቸው ኳሶች በስማ በፔናልቲ ያን ፔናልቲ ሀራምቦል በሉት አንደኛው ሆኖ እኮ። ነገር ግን የኤዜን ዳይቭ ማለት ነው የምር ኤዜ ለምን ዋና አይጀምርም? ለዋና አሪፍ ነው ዳይቭ ዳይቭ ኮምፕሊት ዳይቭ ማለት ነው። አሁን እኮ ፔናልቲ ተከለከለ ምናምን የሚል እኮ ይኖራል ንፍጭል ያለ ደጋፊ ደግሞ። ነገር ግን አሪፍ ጨዋታ ነበረ። አትሌቲኮ ማድሪዶች ቀጥቅጠዋል። ለኔ ስታቱም የሚያሳየው እንግዲህ አትሌቲኮ ማድሪድ እንደቀጠቀጠ ነው። ነገር ግን ሀራምቦል አያስብልም፣ ሀራምቦል አያስብልም። ተጫውተዋል። ነገር ግን በጠባብ የስኮር ምናምን እንደሚወጡ እርግጠኛ ነበርኩ። 1-1 1-0 ምናምን እንደሚያልቅ እርግጠኛ ነበር። ቀጣይ ሳምንት በአርሰናል ሜዳ ይፋለጡታል። ያው ማን እንደሚያልፍ እናያለን። ለኔ ግን ስቲል አርሰናል ያልፋል ብዬ ነው የምጠብቀው። ብያቸዋለሁ፣ አርሰናል ያልፋል። ሴሚ ፋይናል ከባየር ሙኒክ ጋር ነው የምጠብቀው። አርሰናል
ነገር ግን ኧረ ግሪዝማን ኧረ ሉክማን ያው ሁለቱም ፋይናል መሄድ አልፈለጉም። አርቴታም ልክ መልበሻ ክፍል እንደገቡ እናንተ ማን አባታችሁ ነው ምሮ ያላችሁ እንዴ? እኔ እንደዛ ብያለሁ አለና ከዛ ዋይትን መረጠ። ዋይት ኳሱን ጠብቀ ቦክስ ውስጥ በእጅት ይዛል አለው። ምክንያቱም እዚህ ጨዋታ ላይ ፔናልቲ ካልሆነ እየገባ አይደለም። ዋይትም የተባለውን ነገር አረጋ አቻውን። አሁን ሁለተኛው ጨዋታ እንዴ ሊሆን ነው ስጋቴ አሁን እሱ። ምክንያቱም መጫወት አለባችሁ ገባ። ፔናልቲ ይደርሳል። እሺ ፔናልቲ ደረሰ። ከዛ ፔናልቲው እንዴ ሊሆን ነው? ስታገቡ ነው ስስቱ ሊጨርሱት ነው። ወደድሽም ጠላሽም አንድ ስቴጅ አለሽ። በቃ ምንም ማድረግ አይቻልም። ህጉ ነው። አርሲዬ ግን ይቅርብሽ በፎርፌም ቢሆን ምናምን በቃ እንደሆነ ነገር አድርገሽ አምልጭ ከዚህ ነገር ጥረሻል። ተሳክቷል፣ ዛሬ ተሳክቷል። የትናንቱን ባየንበት አይን ቅራሬን የተመለከት ነው። ፊልተሩን ትናንት አይተነው ያራዳ ልጆች በቅራሬን ያመሸነው ይሁን ችግር የለውም። እግር ኳስ ነው። አትሌቲኮ ማድሪድ ከአርሰናል አንድ እኩል በሆነ ውጤት ሁለቱም ተለያይተዋል ማለት ነው። ወደ ኤሚሬትስ ደግሞ አምርቷል ጨዋታው ማለት ነው። እኔ የምለው እነ ማርቲኔሊ ግን ምንድነው የሚያደርጉት? ሜዳ ውስጥ ከገቡ በኋላ ነው እንዴ የቤት ክራይ ምናም ትዝ የሚላቸው? ግራ የሚያጋባው ነው እኮ ያራዳ ልጅ። እንዴት ነው ነገሩ? ያዝበለው ነው። እኔ ቤን ዋይትማ ገራያ አሁን ትንሽ ጫን እያለብኝ መጥቷል። ጎብዬ እንዴት ነው ነገሩ? እስቲ ልብ በሏቸው። ግራ የሚያጋባው ሁኔታዎች ነው ያሉት። ለማንኛውም የጨዋታው ኮከብ እንግዲህ አንቶኒዮ ግሪዝማን ተብሏል ማለት ነው። አንድ እኩል በሆነ ውጤት እነዚህ ሁለቱም ቡድኖች ያው በፔናልቲ ነው ሁለቱም ጎል ያስቆጠሩት። ተጫውተንማል ልናስቆጥር አንችልም አሉ። ነገር ግን ዴቪድ ራያ ሜዳ ውስጥ ሉክማን ይሞክራል። ራያ ለሱ ቀልዱ ነው። ስፓሪንጉ አረገው ራያ ራሱ ሉክማንን። የአራዳ ልጆች ለማንኛውም አንድ እኩል በሆነ ውጤት ወደ ቀጣይ ዙር አልፏል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ያለን ይመቻችሁ። አርሰናል ጨዋታ ግን ያቻ መለያ ፔናልቲ የለውም እንዴ? እሱን እየጠበቅኩኝ ያው አለቀ መሰለኝ፣ ጌሙ አለቀ መሰለኝ። በእውነት አባን ተቀደም እኔ ልቅደም እየተባባለ ነው። ኳሱን እንካ ተጫወት። አልጫወትም ወይ አርሰናል? እሺ በቃ አምጣኔ ተጫዋች ይላቅ በግድግድ። እኔ የምለው አሁን ጎሉ መረቡ እንዲነቃነቅ ትልቁን አስተዋጽኦ ያደረገው ቫርና ዳኛ ነው። እድሜ ይርዘም እንጂ እናንተማ እምቦጭ የሻምፒዮንስ ሊግ እምቦጮች አረም ብቻ ይመቻችሁ። እናንተ ቶርናመንት ውስጥ ስላላችሁ አላችሁ ቶርናመንት ውስጥ ቢያንስ ይመቻችሁ። ምንም ብታደርጉ መብታችሁ ነው፣ ትችላላችሁ። ግን የሻምፒዮንስ ሊግ አረም ናችሁ። አትሌቲኮ ማድሪድ አልቫሬዝ እና ግሪዝማን ብቻ ነው የሚጫወቱት፣ ሌላው አይጫወትም። በተለይ ሉክማን የሚባል እኔ ይኸውላችሁ ሬሲዝም በሉት አላቅም፣ ከአፍሪካ የሚሄዱ ተጫዋቾች ከቻሉ በጣም ነው የሚችሉት፣ ካልቻሉ ደግሞ በጣም ነው የማይችሉት። በቃ ደደብ ነው የሚሆኑት። ምንም ደደብ ነው የሚሆኑት። ምንድነው የሳትከው እንዴ? ለዚህ ማንም እኮ ኳስ ተጫዋች ነኝ። ምክንያቱም እኔ መስታለሁ እንኳን ለምን እኔ አሁን አውት ኦፍ ኖዌር ምን አይነት ታች ነክተ በቃ የሚያምር ኳስ አገባው ብዬ ስጠብቅ ፊት ለፊት ትመታዋለህ እንዴ? ሉክማን አንድ እንኳን ቢሆንሽ ሁለት ጊዜ ፊት ለፊት ትመታለህ። ምን ማለት ነው? እሺ ምንድነው የምታገበው? አሃ ምን አንዱ እግር አይሰራም እንዴ? አንዱ ብቻ ነው እንደሚሰራው? ምን ማለት ነው? በሁለቱም እግር በመምታታችሁ ኳስ ተጫዋች አይደለን? ሲያናድድ በእግዚአብሔር ስም። ኧረ በኢየሱስ። ከዛ ደግሞ ግሪዝማን አንግል አሁን እንደዚህ ሆነ አቻ ወጣ። ኧረ በኢየሱስ። ሲቀጥል ሐራም ፉትቦል ማስተርስ ያላቸው ሰዎች የፒኤችዲ በዲግሪ ምናምን ወደ ላይ ያሉትን ያለው ጆዜ ስለሆነ እሱን አለካት። እነ ኮንቴ ምናምን ናቸው ከላይ ወደ ላይ ያሉት። እነዚህ ማስተርስ ላይ ያሉት ናቸው። ሲሚዮኒ ግን ማለት ምን እንደሚደረግ በስርዓት የሚያቅሰው አያል ሰከንድ አፍ ላይ ያስተካከለውን ነገር ካያችሁት ቀጥታ እንደው እኔ እውነት ዛሬ አርቴታን አድንቄዋለሁ። የቀየራቸው ተጫዋቾች ኢፌክት ባያረጉለትና ዝም ብሎ ኳሱን ባይዞ ኖሮ ሰከንድ አፍ ላይ ይሸነፍ ነበር እንዴ። ሊያውም ማለት ነው ሌት የሆነ ቅያሪ ነው አንግል ምናምን ከገጨባቸው ስንት ታሪክ ከተፈጠረ በኋላ እንጂ በጣም ብዙ ነገር ነበር የሚፈጠረው። ሌላው ጎል እንደማይገባቡ ስለገባው ዳኛው ህዝቡን በምን ይዝና ነው ያውላ ከፍሎ የገባት። ለሁለቱም አንዳንድ ፔናልቲ ሰጣቸው። በቃ ምን ያርጋ አያገቡም ሲያያቸው እነዚህ የሄደው አንግል ይመታሉ። አረ በኢየሱስም አሁን እሺ ቆይ እንደዚህ ሆነው አቸው ወጡ ቢባል ማን ነው የሚያምኑ? ስንት ኳስ ነው አንግል የምትመቱት እናንተ እንዴ? ምንድነው የምትስቱት? በኢየሱስም ግን ያበደ ጨዋታ። ያው ሐራም ፉትቦል ነው። ሊያልቅ ሲል ግን ያምር ነበር። በተለይ ሊያልቅ አካባቢ እንጂ የፈርስት ሃፉ እንቅልፍ ነበር የሚያመጣው። ማን አርሰናል በዚህ ሲዝን እንደ ዛሬ ሲደበደብ አይቼው አላውቅም። ከኛ ጋር ተጫውቶ የታር ላይ እንደዚህ ያልደበደብ ነው። ምን ዋጋ አለ? ሉክማን የተባለ ጥቁር ሰውዬ ምን አይነት ኳስ ነው የሳትከው? ምን አይነት ኳስ ነው የሳትከው? ለራያ ፊት ለፊት ታቀብለዋለህ፣ በላይ አትመታም። አረ ጁሊያን አልቫሬዝ እንዴት አባተ ነው የምትችለው? ለምንድን ነው ይሄንን ሰውዬ ይለቀቅ ነው?
ይኸውላችሁ ቪክቶር ጊዮኬሬሽ ፔናልቲ አግኝቶ ይስታል ብሎ ማሰብ ዘበት ነው። ተኛ እናቴ ተሙት ነግሮ እዛ ጋ ነው ማገባብ ብሎ ያገባባል። ሹቱ አያዝም። እኔ ሲጀመር ጊዮኬሬሽ ፔናልቲ ሲያገኝ እኮ ጭራሽ ነው የማልቋጠረው ማለት አንድ ጎል አልቫሬዝ ራሱ የመታው ምን አይነት ምት ነው? በስመ አብ ራያ ለመወርወሪያ ጊዜ ራሱ አልሰጠውም። ጥይት ፔናልቲውን ካገቡ በኋላ ማለት ነው ፈርስት ሃፍ አርሰናል ይሻል ነበር። ሰከንድ ሃፍ ግን ደበደቧቸው ነው የምልማን። የሚገርም ጫና ውስጥ ሆኖ አንድ ጎል ሳያስቆጥሩ ተደብድቦ ተቀጥቅጦ አርሰናል አንድም ጎል ሳይቆጠርበት ይህ ጨዋታ ስቲል ለእኔ 50-50 ነው ለማለፍ። አርሰናል እንደውም በሜዳው ነው ችግር ያለበት። አዌ ይሻላል። በኢየሱስም ዛሬ ሶሮዝ የተባለ አጥቂ ቢኖራቸው ገለዋችሁ ነበር። ይህን የሚሻማ ኳስ በግንባሩ ከነ ጋብሪኤልና ከሳሊባ ጋር መጨረሻ ላይ ራሱ ሞሊና የሚባለው ሰውዬ የሳተው ሹት ምን አይነት ጥይት ነው የመታው? ያበደ። እኔ እንደዚህ አልጠበቅኩም። እኔማ ጨዋታው ሳይጀምር በፊት እንደ ሰይዶ አንጮትም ይላሉ ነበር ነበር ከተጮትነ በኮርና ይዋጣልን የሚሉ ነበር የመሰለኝ። በፔናልቲ ተዋጣላቸው። አንዳንድ ፔናልቲ ሁለቱም አገቡ አቻ ማለት። እኔ ጭራሽ ፈርስት ሃፍ ሁለቱን ታርጌት አንዳንዱን ታርጌት ይሄ ያልተጠበቀ ነው። ሰከንድ ሃፍ እንደተለመደው አርቴታ በጭበጭቴ ተንበጫበጭ። አርቴታ አትሌቲኮ ሃንሲ ፍሊክ ነው መሰለኝ የመከራቸው። ባርሳ ሆነው መጡ። እስከ 80 ምናምን ደቂቃ አንገበገቧቸው። ነሆለሊያንስ እድለኛ ናችሁ። ግሪዝማን በአንግል የመለሰበት ራያ ያወጣበት ማነው ጋብሪኤል ማጋሌሽ ብሎክ ያደረገበት ሉክማን ለመሳት ነው የገባው። ለምን ሶርሎ እንዳልገባም ዲያጎ ሲሞኒን ጠይቁልኝ ማለት ነው። የአርሰናል ደጋፊ ማለት ነው ከእንትና ከነማ ጋር እንኳን ቢጫወት ደረቱን ነፍቶ በዚህ ሰዓት እናሸንፋለን አይልም። በጣም የደከመ ቲም ነውና ኤምሬትስ ላይ ሐራም ፉትቦል አሁን ኤምሬትስ ላይ ጠብቅ። የዲያጎ ሲሞኒን ሐራም ፉትቦል ጠብቅ። አልቫሬዝ እንዳይመለስም ብትጸልዩ አሪፍ ነው። አልቫሬዝ ላይ ቋጥራችሁበታልና አንዳንድ ሰዎች እያየው ነው እኛ እናንተ የማዝናናት ኃላፊነት የለብንም እያላችሁ ነውና እኛ ማዝናኑን አላልንም። እኛ የምንዝናናው በጨዋታችሁ ሳይሆን ማለት ነው በውድቀታችሁ ነው። ገብቶሻላ? ጨዋታችሁ አዝናናን ማለትማ ይሄን የተሟላ ስኳድ ይዛ አርቴታ ደፋር ከሆነ አራት ዋንጫ አጣጣምክ ማለት ነው። ስለዚህ የሚያዝናና እግር ኳስ እንድትጮቱ አንፈልግም። ገብታ እንደዚሁ የተንፏቀቀ እግር ኳስ ትጮታላችሁ። ከዛ በኋላ ዋንጫ በተራ በተራ ስታንጠባጥቡ የዛኔ እናንተ ላይ እንዝናናለን። አያሳስብም። እኛም እንድታዝናኑ አንፈልግምና ኤምሬትስ ላይ አደራ ይሄን ቲም ማሸነፍ አለባችሁ። ምክንያቱም ባለፈውም ነግሬያችኋለሁ። እኔ የምፈልጋችሁ ፋይናል ላይ ነው። ፋይናል ላይ ፔዤ ወይ ሙኒክ ነው። እኔ የሚመስለኝ ሙኒክ ነው ወስዶ ሲዝናናብሽ ማለት ነው። እኔም አብሬ እዝናናብሻለሁ ማለት ነው። ለማንኛውም ኮፒ ሊንክ ሪፖስት ሼር እያደረጋችሁ አድርሱልኝ ማለት ነው። ይመቻችሁ። ወላሂ ግን ከጨዋታው በጣም ያሳቀኝ ፓርት ማለት ይሄ ፔናልቲ ነው። የምሩን የደነገጠው ራያ ማለት ይሄ ጥይት የተተኮሰበት ነው ይመስላል። በጣም ያሳቀኝ። ጨዋታው አንድ እኩል አልቋልና በጣም በነገራችን ላይ እንደጠበኩት አይደለም። እግዚአብሔርን ነው የምላችሁ። በቃ የሆነ ዝግት አድርገው ሁለቱም በቃ ይሄ የሚያስጠላ ጨዋታ ያሳዩናል ብዬ ነበር። ሙከራ የሌለው ምን የሌለው ምናምን እንደዛ አይደለም። በቃ ፈርስት ሃፍ አርሰናል በጣም የተሻሉ ነበሩ። ሰከንድ ሃፍ ደግሞ ሲሞኔ እንዴት እንደሆነ አላቅም የሆነ ተከላካይ ቀይሮ አስገባ። ከዛ በኋላ እንዴት ማጥቃት እንደቻሉ ራሷል። ሉክማን የተባልክ አንተ የገጣባ ልጅ ማለት ነው። ምንም ጥቅም የሌለ በአንተ ምክንያት ነው። በቃ አትሌቲኮ ማድሪድ ስለ ሉክማን ሳስብ እንዴት እንደምበሳጭ ናቱንና ሲያስጠላ እግዚአብሔርን ነው የምላችሁ ማለት ነው። የሰከንዱን ጨዋታ ማለት ነው በቃ የሆነ ተስፋ አለኝ አትሌቲኮ ላይ ተስፋ አለኝ። በነገራችን ላይ ዛሬ 4-0 5-0 ምናምን ይለጠለጣል ብዬ ነበር ያሰብኩት። አርሰናል ዘንጦ ያሸንፋል ምናምን ከዚህ በፊትም ተገናኝተው ስለነበር አርሰናል ያሸንፋል በቃ ፈታ ብሎ ነበር ያሰብኩት ማለት ነው። ግን ዛሬ ያየው ጨዋታ ይሄ ለሰከንድ እንትኑ በጣም ተስፋ ሰጥቶኛል። እግዚአብሔር አትሌቲኮ ከጎናችሁ ነን እስከ መጨረሻዋ ደም ጠብታ ድረስ አብረናችሁ ነን፣ ከጎናችሁ ነን፣ አንፈታም፣ ቋጠሮ አንፈታም። በተለይ ሻምፒዮንስ ሊግ ላይ ደግሞ መቼም ቢሆን ማለት ነው መቼም ቢሆን አርሰናል ሻምፒዮንስ ሊግ አይበላም።